አብርሃም የሄርሜላን ጉድ አውጥቶታል። ይህም ነገር የተፈጠረው ምንድነው የሆነው? ምንድነው ሄርሜላን እንደዚህ ያስደነገጣት? አብርሃምስ ለነሱ እያሳያቸው ያለው ቪዲዮ ምንድነው ወይንም ፎቶ ምንድነው? ሄርሜላ የደበቀችው ሚስጥር ወጣ ወይንስ ምን ሆነች? ሄርሜላን አብርሃም አዋርዷታል። ሚስጥሩን አውጥቶታል። የተደበቀውን ነገር አብርሃም እኔ በጣም ጤነኛ ነኝ ግን አንቺን ከማዋረድሽና ሚስጥርሽን አውጥቼ በሁሉም ሰው ላይ አንገትሽን ከምደፊ እኔ አርፌ ልክ እንደዚህ በቃ እንደታመመ ሰው ሁኜ አርፌ በቀመጥ ይሻለኛል ብዬ ነበረ። አሁን ግን ማትተይኝ ከሆነ ግን የደበኩትንና ያየሁትን የሰማሁትን ነገር ግን አወጣዋለሁ እያለ እያስፈራራት ነው። መልእክትም ልኮላታል። ሰላም ሰላም የኔ ወዶች የኔ ወርቆች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ተተረፍ ይበልልኝ አላችሁልኝ ወይ? ማሮቼ ወርቆቼ እንዴት ናችሁ? ሁሉ ሰላም ሁሉ ተማም አላችሁልኝ ወይ? ከኔ ጋር ለሁላችሁ ፈጣሪ የተመሰገነ ይሁን። ክብር ምስጋና ለፈጣሪ አለው። እንዴት ናችሁልኝ? ሁሉ ሰላም ባላችሁ በሰላማችሁ ይብዛልኝ። ከክፉ ነገር ፈጣሪ ጠብቃችሁ በሰላም እንደወጣን በሰላም ለሀገራችን ያብቃን። ቤተሰቦቻችን ጋር በሰላም ያገናኘን። ስራችንንም የሰራንበትንንም ይባርክልን። የኔ ውዶች ያሰብኑን አላህ ያሳካልን። አብሽሩልኝ የኔ ውዶች። ዱዓ መደራረግ ግዴታችን ነው። እናንተም በዱዓያችሁ አትርሱኝ፣ እኔም በዱዓ ያረሳችሁም የኔ ውዶች። አላህ ያሰብኑን አሳክተን ደግሞ በሰላም ለሀገራችን የምንበቃ ያድርገን። ሀገር ልገባ እያሰብኩ ነው። እስከ ረመዳን ድረስ ሀገር እገባለሁ ብዬ አስባለሁኝ። ዱዓ ያድርጉልኝ ኢንሻአላህ የኔ ወዶች። በአላህ ይጃችኋለሁኝ። ሙስሊሞች ዱዓ ያድርጉልኝ። በቃ ምንም ማለት አልችልም። ምክንያቱም ለምን አላህ ያሰብኩትን እንዳሳካልኝ በሰላም ቤተሰቦቼ ጋር እንድገናኝ ዱዓ ያድርጉልኝ። ረመዳንን እዚህ ባልሆን ደስ ይለኛል። ያው እንግዲህ አላህ ፈቅዶ ደግሞ እዚህ ከሆንኩኝ ምንም ማድረግ አልችልምና ዱዓ ያድርጉልኝ። ግን ዝሮ ረመዳን እዚህ በሆንም ከጾም ፍቺ በኋላ በዓል ላይ እኔ ኢትዮጵያ መግባት እፈልጋለሁና በቃ ደክሞኛል። ስለዚህ ጸሎት አድርጉልኝ፣ ዱዓ አድርጉልኝ የኔ ወዶች። እኔም በዱዓ ያረሳችሁም። ወደ ገደለው ስንገባ እንግዲህ አብርሃም የሄርሜላን ጉድ አውጥቶታል ማለት ነው ውዶቼ። ይሄም ማለት እንግዲህ እኔ ይሄን ነገር ከማደርግ ብሎ ለሁነኛ ወይም ለሶስት ወላ ሁለት ሰዎች ብቻ ነው ይሄን ነገር ያሳየው። አብርሃም የተላከለት ቪዲዮና ፎቶ አለ። ከዚህ በፊት ሄርሜላ እርጉዝ ነኝ ብላ አንድ ሳምንት በጠፋች ሰዓት ማለት ነው። እኔ እኮ አንዳንድ ጊዜ ሊወጣ የሚችልን ነገር ለመደበቅ ለምን ይሞክራሉ እኮ ነው። አሁን እኔ ጥያቄ እኮ ይሄ ነው ማለት ነው። መውጣት የሚችልን ነገር ለምን ይደብቃሉ? ይሄ ነገር ሊደበቅ የማይችል ነገር ነው። በነገራችን ላይ ሄርሜላ የደበቀችው ማለት ነው። ለአብርሃም ራሱ ብትነግረው ምንም ሊቀየር የማይችልን ነገር ደብቃ በራሷ ላይ ሌላ ችግር አመጣች ማለት ነው ሄርሜላና። ይሄን ነገር ባታደርግ ጥሩ ነበረ። ግን ደግሞ ብታደርግም ደግሞ ብታምንና ባለጌ እንደሆነች ብታውቅ ጥሩ ነበረ። ግን ደግሞ አንዳንድ ጊዜ እውነት ትመነምናለች እንጂ አትበጠስም ብያልኳችሁ። ለምንድን ነው ሄርሜላ እኔ ለአብርሃም ሀሳቢ ነኝ፣ እኔ ከሩታ በላይ በጣም እጨነቅለታለሁ። እንደኔ አይነት ለኤፍሬም እኮ የሆነ ጊዜ ታስታውሳለች ምን እንዳለችው? አብርሃም እንደኔ ስማርት የሆነች ሴት ነው የሚያስፈልገው እንጂ እንደ ሩታ ያለች አይደለችም ብሎ ከዚህ እንደገና ማለት ሩታ ስማርት አይደለችም ብሎ ሲላት አይ እንደዛ ለማለት ፈልጌ አይደለም ነው ያለችው። እና አንዳንድ ጊዜ እኛ ነን ብለን ያሰብነውን ነገር ሌላም ሰው ደግሞ ነው ማለት ለምን አቃተን? እከሌ ጀግና ናት፣ እከሌ ምርጥ ሴት ናት፣ እከሌ የፍቅር ሰው ናት ብለን መናገር ለምን አቃተን? ለምን እኛ የፍቅር ሰው ነን፣ እኛ ጀግኖች ነን፣ እኛ ንጹህ ልባለን ብለን የምናስብ ከሆነ ሰው በራሱ ላይ አይመሰክርም አይደለ? ሰው እኔ እንዲህ ነኝ ብሎ አይልም። ሰው ነው እናንተን የሚነግራችሁ የራሳችሁን ነገር። እናንተ ስለ ሰው እንጂ ስለ ራሳችሁ ማወቅ አትችሉም ማለት ነው። ምክንያቱም እኔ እንዲህ ነኝ ማለት ነው። ሲጀመር ማንም ሰው እኔ ጥሩ ነኝ እንጂ እኔ መጥፎ ነኝ አይልም አይደለ? ልክ እንደዛው ማለት ነው። ስለዚህ ሄርሜላም ይሄንን ሁሉ ስህተት እንዳረገች ይሄን ሁሉ ሚስጥር እንደደበቀችው እያወቀች ከአብርሃም ጋር ይሄን ሚስጥር እስከሚያቅ ድረስ እንጂ መቀጠል እንደማትችል እያወቀች ለምን ከሱ ጋር መቀጠል እንደፈለገ። በነገራችን ላይ ግን አብርሃም ከሷ ጋር ካልሆነ ከሌላ ሰው ጋር መሆን እንደሌለበት ትዳሩን በስነ ስርዓት እንዳይዝ ነው እያደረገችው ያለችው። መድኃኒትም ታሰራበት ምንም ታድርግበት ብቻ ግን ሄርሜላ ጋር ካልሆነ ከሌላ ሴት ጋር ወይም ከሩታ ጋራ ሌላ አዲስ ህይወት ደስተኛ ሆኖ እንዳይኖር ነው እየፈለገች ያለችው። ምክንያቱም ለኔ ተስፋ ሰጥቶኝ ለኔ እንዲያርጎኝ እያለች ሰበብ እየፈለገች ነው። እና ሚስጥሩ አሁን ላይ ወጥቶባታል። አብርሃም ይሄን ነገር ስላወቀ ነው አሁን የታመመ ሰው የመሰለው እውነቱን መናገር ስላልፈለገ በቃ ታሟል ብሎ ሰው እንዲተወው ነበረ። ሄርሜላ ግን በጭራሽ እየተወችው አይደለችም። ስለዚህ ለዛ ነው በቃ ይሄ ልጅ የደበቀው ነገር ያወጣው ማለት ነው። ምንድነው ነገሩ? እስኪ በቀጣይ እናያለን።